ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ ብሩካን የእግዚአብሔር ልጆች በዘላለም ፍቅሩ በእግዚአብሔር አብ የተወደዳችሁ በቤቱ የተከላችሁ የእግዚአብሔር ልጆች ተብላችሁ እንድትጠሩ እንዲህ ያለውን ፍቅር የሰጣችሁ ጌታ መድኃኒት ኢየሱስ ክርስቶስ በስጋ ተገልጦ መስቀል ላይ ዕዳ ሲከፍልልን የተከፈለለት ሕዝብ ያደረጋችሁ በእሱ የዳነ ሕዝብ የሆንን መንፈስ ቅዱስ የርስትን መያዣ የሰጠን በ40 በ80 ቀን የዘላለም ርስት ወራሾች መሆናችን ያረጋገጠላችሁ የእግዚአብሔር ልጆች የቅዱሳን ቤተሰቦች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ሕያው ከሚሆን ከጰራቅሊጦስ ጋር የተወደደ ተመሰገነ ይሁን። ብሩካን የእግዚአብሔር ልጆች በኢሳይያስ ትንቢት ምዕራፍ 45 ቁጥር 5 ላይ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም፣ ከኔም በቀር አምላክ የለም። በፀሐይ መውጫ በምዕራብ ያሉ ከኔ በቀር ማንም እንደሌለ ያውቁ ዘንድ አስታውቅሃለሁ። እንግዲህ እግዚአብሔር ብቸኛ አምላክ መሆኑን ሁልጊዜ እኛም በእምነታችን እንመሰክራለን። ስንጸልይም በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ወይም በአብ በወልድ በመንፈስ ቅዱስ በአንዱ አምላክ ስም እሱን በሚመስል አምላክ በሌለው በሱ አምላክ ስም ብለን ነው ጸሎት ምን ጀምረው ምንተኛው ምንነሳው። ሕይወታችን ኑሯችን ሁሉ አሐዱ አምላክ ላይ የተገነባ ነው። ሁላችንም እግዚአብሔር የኛ አምላክ ነው። ክብር ምስጋና ይገባዋል። እሱን የመሰለ አምላክ ስላለን በጣም ድንቅ አምላክ ነው ያለን። እድለኞች ነን። የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር እንደሰጣችሁ ይሁ የሚለው መግቢያም ላይ በየጊዜው ማነሳው ሐሳብ ነው። ምን ያህል ከፍ ያለ ትልቅ ወንጌል የምስራች እንደሆነ የሚያስተውለው ሰው ይረዳዋል። እግዚአብሔር የኛ አባት ስለሆነ አምላካችን ብቻ አይደለም፣ የኛ አባታችን ነው። ያላመኑ አሕዛብ እግዚአብሔርን አምላክ ይሉታል፣ አለ ሰማይ ላይ ይሉታል። የራሳቸውን ግምቶች እያስቀመጡ ያምኑታል። ግን እግዚአብሔር ለኛ በልጁ በኢየሱስ ክርስቶስ በኩል ወዳጅ ሆኖናል። አባታችን ሆኗል። የርስት መያዣ ሰጥቶናል። መግቢያችን ላይ እንደሰማችሁት የእግዚአብሔር ልጆች ተብለን እንድንጠራ ወደ ውስጠኛው ክፍል ወደ እሱ ወደ ቀኙ ዓለም ነው ይጠራንና እኛ በጣም ትልቅ አምላክና አባት ነው ያለንና የእግዚአብሔር ልጆች ነን። እግዚአብሔር አምላካችን አባታችን ነው። ዛሬ ስለዚህ ነገር ሰፊ ትንታኔ ለመስጠት አይደለም፣ ግን አንዳንድ ጊዜ ከሱ በቀር ሌላ አማልክትን ሳናቀው የምናመልከውን ዝንባሌያችንን በእግዚአብሔር ቃል ማረም ነው የዛሬው ትምህርታችን። እኛ ሁሉን የሚገዛ ነው አምላካችን። አምላክ ማለት ገዢ ማለት ነው። በቃ ሁሉም ነገር ላይ ስልጣን ያለው ማለት ነው። ነፍሳችን ውስጥ፣ ፈቃዳችን ውስጥ፣ ሀሳባችን ውስጥ፣ መንገዳችን ውስጥ፣ ውሳኔያችን ውስጥ ፈቃድ ስልጣን አለው። እግዚአብሔር ያለው በሕይወታችን እንዲሆን ፈቃደኞች ነን እኛም። ለዚህ ነው በየጠዋቱ በየማታው ፍቃድ በሰማይ ላይ እንደሆነች እንዲሁም በምድር ላይ ትሁን ብለን ፍቃዱን ሁሉ እንዲሰራ በሕይወታችን እንጋብዛለን። ስለምናምነው ነው። ማንም ሰው የማያምነውን ፈቃዱን አይጠይቅም። አንዲት ሴት ያላመነችውን ወንድ ለማግባት ፈቃደኛ አትሆንም። አንድ ወንድ ያላመናትን ሴት ሊያገባ ፈቃደኛ አይሆንም። ፍቃድ የእምነት ውጤት ነው። እግዚአብሔር ፍቃዱ በሕይወታችን እንዲሰራ ስንጋብዘው በቃ ስለምናምነው ነው። ታማኝ ነው። የማንንም አደራ በልቶ ማያውቅ ነው። ማንንም ሜዳ ላይ ጥሎ ማያውቅ ነው። እግዚአብሔርን ተስፋ አድርጎ የወደቀ ያፈረ አላየንም። ከጥንት ዘመን ጀምሮ ከአባቶቻችን ዘመን ጀምሮ በእሱ ላይ የተማመኑ ሰዎች ሲሻገሩ እንጂ ሲወድቁ አላየንም። በእሱ የተማመኑ ሰዎች ግንብ ሲያፈርሱ ነው ያየነው። አለት ሲሰብሩ ነው ያየነው። ውሃ ሲከፍሉ ነው ያየነው። በምድረ በዳ እንጀራ ለምለም እንጀራ ሲበሉ ነው ያየነው። በእሱ የተማመኑ ሰዎች ከባቦችና ከሟርተኞች ሲድኑ ነው ያየነው። መቼ ነው እሱን አምኖ የወደቀ ሰው ያያችሁት? የታመነ አምላክ በሁሉ ነገር ውስጥ ፈቃዳችንን ብንሰጠው እንኳን በሁሉ ነገራችን ውስጥ በብቃት የሚመራን አምላክ እንዳለ የምንረዳበት እውነት ነው። እኛ ያለን እግዚአብሔር ልጆች ግን አንዳንድ ጊዜ ልማድ፣ ባህል፣ አካባቢ፣ ማህበረሰባዊ ተጽዕኖዎች ከእግዚአብሔር በላይ ከፍ አድርገን የምናምናቸው ነገሮች ይፈጥሩብናል። ትናንትና በቀጥታ ስርጭት ትምህርት ላይ አንድ ወጣት ልጅ ተደግሞብኛል የሚል ቴክስት ልኮልኝ ነበር እና ይህን ትምህርት እንድናዘጋጀውም ምክንያት የሆነው ይሄ አስተሳሰብ ነው። ደጋሚዎች ስልጣን አላቸው በህይወቴ ላይ ብለው የሚያምኑ
ደግሞ መንፈስ ቅዱስ ወረደ ብለው የሚዘምሩ ደግሞ ሰዎች አሉ እኛ መካከል። ይሄ በጣም አስገራሚ ነገር ነው። መንፈስ ቅዱስ ዓለማትን በብርሃን ያስጌጠ ከዋክብትን የሰራ ጌታ ነው። መንፈስ ቅዱስ እግዚአብሔር ነው፣ ኃያል ነው፣ የሚለውጥ ነው፣ የሚቀይር ነው፣ ጠላትን እና አሰራሩን የሚያፈርስ ነው። ኢየሱስ ሞተልኝ ብለን ምናምንን የኢየሱስ ስም የጠላትን አሰራር አፍርሷል። የዲያብሎስን ስራ እንዲያፈርስ ተገልጧል። በስሙ አጋንንት ስፍራቸውን ለቀው ጥልቅ ገብተዋል። ይህንን የምናምን ግን ሟርተኞች ስልጣን አላቸው ብለን የምናምን ሰዎች ከየት ነው ያመጣነው ይህንን እምነት? ይህንን ባዕድ አምልኮ እንዴት ለመድ ነው? ባዕድ አምልኮ ማለት ባዕድ ገዢ ውስጣችን ውስጥ እንዲሰለጥን መፍቀድ ማለት ነው። ማምለክ መገዛት ማለት ነው። ባዕዱ ገዢ እግዚአብሔር ይልቅ ይሄኛው መንፈሱ ቤቴን ይመታዋል ብሎ ማመን ነው። አዎ እኮ መንፈስ አለ፣ የሚዋጋን ጠላት አለ። አዎ ያ መንፈስ ግን ማቴዎስ ወንጌል ምዕራፍ 4 ስታነቡ ተራራው ላይ ቆሞ ነበረ ከአዳኛችን አጠገብ። ፈተናውን ፈትኖታል። የኛ አዳኝ ኢየሱስ ክርስቶስ ግን አሸንፎታል። ከዛ እዛው ቀራን ደግሞ እንደገና ቀራንዮ በሚባል ተራራ ላይ ነው በሞቱ በደሙ ራሱን ቅጥቅጦ ገድሎታል። ስልጣኑን ቀምቶታል። ይሄን ንጉሥ ነው ማምለክ የሚገባን ወይስ የወደቀውን ማምለክ ነው የሚገባን? የትኛው ነው በእኛ ሕይወት ውስጥ አሸናፊ? በእኛ ሕይወት ውስጥ ስልጣን ያለው የትኛው ነው? የትኛው ነው አቅም ያለው በአንቺ ሕይወት ውስጥ እህቴ? ማንን ነው የምትፈሪው? ማንንስ ነው የምትንቀጠቀጩ? ለማን ነው? ለሟርተኛው ነው ወይስ ለአዳኙ ለኢየሱስ ክርስቶስ ነው? ለአስማተኛው ነው? ለመድኃኒት ቀጥቃጩ ነው? ለበጥባጩ ነው? ለቀማሚው ነው? ወይስ ደግሞ መስቀል ራቁቱን የተሰቀለልሽ ጌታ ለየትኛው ነው ትኩረት ሰጥተሽ የምትኖሪው? አለ ብለን እግዚአብሔርን እያመን ነው። በተግባር ግን በኃይሉ ማናምን ብዙ ሰዎች ነን። ዳዊት ኃይል ብዙ ሲሆን ጠላቶች ዋሹብህ ያለን እኛን ነው። ይቅርታ አድርጉልኝ። እንደዚህ የምናምን ሰዎች እግዚአብሔር ኃይሉ ብዙ ነው። ኢየሱስ ኃይሉ ብርቱ ነው። ላመነበት ነው። ካላመንበት ግን አምልኳችን ውሸት። የአምልኮ መልክ አለን፣ ግን ኃይሉን ክደን እንኖራለን። ቤተክርስቲያን ሄዳለን፣ እንሰግዳለን። አቤት ስናምር ተከናንብን መስቀለኛ ጸበላችን እንጠጣለን። በጣም ቀላል ነገር እናደርጋለን። እምነቱ ውስጥ ግን አልገባንም። እዛ የቤተክርስቲያኒቱ አምላክ ላይ ግን እምነታችን ውጭ ያለው ነው የጎተተን ያሸነፈን። ተደግሞብኝ ፈልፈል አለብኝ፣ መተት አለብኝ፣ እንደዚህ አለብኝ፣ እንደዚህ አለብኝ። ውስጣችን የሾምነው ንጉሥ ሌላ ነው። እኔ ግን ንጉሴን ሾምኩ ይላል ዳዊት። ንጉሴን ሾምኩ፣ ያህዌን ሾምኩት፣ እስራኤልን አምላክ፣ የአብርሃምን አምላክ፣ የአባቶቼን አምላክ፣ ያን ታማኝ አምላክ፣ ያን አሻጋሪ አምላክ በልቤ ሾምኩት። አንቺስ ማንን ያምሹ በልብሽ ሾምሽው? ቤተሰቦቼ በእናንተ ልብ ማን የተሾሙ? ማን ነው ስልጣን ያለው? ማን ነው የሚፈራው? ሰይጣን ነው የሚፈራው? አጋንንት ሳቤ ነው የሚፈራው? መርተኛ ነው የሚፈራው? ወይስ አዳኙ ኢየሱስ ነው የሚፈራው? ተናገሩት። ግን ክርስቲያኖች ነን። ኧረ ዝክር ሁሉ እንዘክራለን፣ ጽዋም እንጠጣለን፣ ሰንበቴም እንሄዳለን። ልባችን ውስጥ ግን የተሾመው ሌላ ነው። ቅድስተ ቅዱሳናችን ውስጥ መኖር የሚገባው የእስራኤል አምላክ አዳኙ ኢየሱስ ክርስቶስ፣ ጰራቅሊጦስ፣ መንፈስ ቅዱስ። ሌላ አምላክ እኛ የለንም። ባዕድ አምልኮ ከውስጣችን እናስወግድ። ከገዣችን ከክፉ ገዢ ጋር እንፋታ። ቀንበር እንስበር። ከተቃወምከው ቀንበሩን ከላዩ ትሰብራለህ ብሎታል ኤሳውን ያዕቆብ በረከቱን ከወሰደበት በኋላ የኤሳው ገዢ ነው የሆነው። አባቱ ይስሐቅ ሲመርቀው ገዢሁን ወንድም ባሪያ ሆነልህ ብሎት ነበረ። ኤሳው መስሎት እንዲመረቀው
በኋላ ግን ዋናው ኤሳው መጣ ምግቡን ሰርቶ ወይ ወንድም እኮ በረከትን ወሰደብህ፣ ጌታ እኮ አረኩት፣ ነገር ግን ከተቃወምከው ቀንበሩን ትሰብራለህ አለው። ከተቃወማችሁት ቀንበሩን ትሰብሩታላችሁ። እግዚአብሔር ልጆች አሁንም ገዢ ህይወታችሁ የምትፈሩት የምትጨነቁበት ነገር ከተቃወማችሁት ትሰብሩታላችሁ። ስልጣን የለውም በእናንተ። አስማተኛ የሚፈራ ሰው ድንብርብር ያለ ነው። እኔ አንድ ሰው አውቃለሁ እና ቤተክርስቲያን ውስጥ አዳሪ ነው። ቤተክርስቲያን ውስጥ ለማገልገል የሚሞክር ሰው ነው። እንደ በጣም የሚፈራው አስማተኛ ነው። አይ ቲንክ ያደገበት አካባቢ ሊሆን ይችላል እንደዛ ያደረገው እና በየትኛውም ቦታ አይረጋጋም። ለምሳሌ እኛ ተቀምጠን የተዘረጋ ወንበር ካገኛችሁ ያላችሁ ተቀመጣላችሁ፣ እሱ አይቀመጥም። ወንበሩን ገልብጦ አገላብጦ አይቶ ነው የሚቀመጠው። ከተነጠፈለትማ አይቀተውት አራግፎ አስወግዶ ነው የሚቀመጥ። ጭንቀት በጭንቀት ምግብ አይበላም ካልቀመሳችሁለት። እንደዚህ አይነት ውስብስብ ህይወት ለእኛ የተሰጠ አይደለም። እኛን አይመተናልም። እንዲህ አይነት የሚያምኑት ግን እነዚህ ምልክት ይከተሏቸዋል ይላል ጌታ ኢየሱስ ክርስቶስ በማርቆስ ወንጌል 16 ላይ የሚገድል መርዝ እንኳን ቢጠጡ አይሞቱም፣ እባቡን ዘንዶን ይረግጣሉ። አስማት የእባቦች የዘንዶች ውጤት ጫማችሁ ስር ይሆናል ያለን ጌታ ኢየሱስ። በጣም ብዙ ቅዱሳን በአስማተኞች መካከል ተቀምጠው አሸንፈዋቸዋል። ሙሴ እግዚአብሔር የሰጠውን በትር እባብ ሲያደርግ የግብፅ አስማተኞች መጥተው በትራቸውን እባብ አደረጉ፣ ግን የሙሴ እባብ ዋጠቻቸው ይላል። ኢየሱስን የሚያክል እግዚአብሔርን የሚያክል አሸናፊ በትር የለም። በየትኛውም ሁኔታ የምናሸንፈው እኛ በያዝነው በትር ነው። እኛ በምናምነው በትር ነው። የጠላትን አሰራር የምናምን ሰዎች ባዕድ አምልኮ ከልባችን እናስወግድ። ባዕድ አምልኮ ሲባል ሄዶ ዛፍ በቀባት ብቻ እንዳይመስላችሁ። ይሄ መጥፎ አመለካከት ውስጣችን የተተከለ ተሸናፊ ሆኖ መኖር፣ ልጅነትን ማጣጣል፣ እንደ ኤሳው ብኩርናን ማጣጣል፣ እግዚአብሔር እንደማይጠበቀን እያሰበን መኖር። እንዴት አይነት በደል እንደሆነ ልነግራችሁ አልችልም። እንደዚህ ማሰብ በደል በደል በደል። ይገባኛል። የምናድግበት የተሰፈርንበት አካባቢ ያመጣብን ነገር ሊሆን ይችላል። ግን ወጌን ነፃ ያወጣል። ወስኑ። ከዛሬ ጀምሮ ለዚህ ማመን አቁሙ። ፍርሃትን የምናምን ሰዎች ሁኔታን አንዳንዶቻችን እናምናል። ሁኔታ በቃ ምን ሊፈጠር ይችላል? የሆነ ከባድ ነገር ይሸተኛል፣ የሆነ ነገር ይሸተኛል የምንል ሰዎች፣ ክፉ ነገር የሚሸተን በሰላም አገር ከአንድ ወንድሜ ጋር በቀደም እየተጫወትን ነበርና በጣም ሰላም ይሰማኛል አለኝ። ሰላም ይሰማኛል ዲያቆን፣ በጣም ደስተኛ ነኝ። ሰው ይጨነቃል፣ እኔን አልጨነቅም ሲለኝ ምግብ እየበላን ነበር። ወንድሜ እግዚአብሔር ሰላም ስለሰጠኝ ያመሰገንከው ደስ ብሎህ ኑር። ለምን እንዲህ ተሰማኝ ብላ አትጨነቅ። አንዳንድ ሰው እንደዚህ ስለተሰማው ይጨነቃል። ምን ሆኜ ነው ይላል። አልጨነቀው፣ ምን ሆኜ ነው? በያው እግዚአብሔር ጽኑ ሰላም ላይ ያመነ ሰው ያንን እምነት ለሰጠው ለእግዚአብሔር ምስጋና እያቀረበ ደስ ብሎት እየሳቀ መኖር አለበት። ሳራ ሳቅ አረገዲ ብላ ይሳቃለችዋል። ይሳቅ ከሆነ ይሳቅ ነው በቃ። ይሳቅ ላይ ሐዘን የለም። እግዚአብሔር ከሰጠ እንዲህ ሁኔታን እየፈሩ ሁኔታን የሚያምኑ ሰዎች አሉ። እግዚአብሔር ኃይል ይልቅ በእግዚአብሔር ኃይል አይተማመኑም። ሁኔታን የሚታመኑ የሆነ ነገር ቢፈጠርስ፣ እኔ አሁን ያገኘው ስኬት ቢጠፋስ፣ እንዴ ይሄ ጥሩ ኑሮ ቢበላሽስ፣ ልጆች ይህን ችግር ቢገጥማቸውስ? የኢዮብ ትልቁ ችግር ኢዮብ ታጋሽ ነው ማለት። ትልቁ ችግሩ ግን ሁኔታዎችን ይፈራል። በየሰዓቱ መስዋዕት ልጆቼ እንዲፈጠርባቸው ቢሞቱብኝ እንዲሆንብኝ እግዚአብሔር አለ ብሎ ከማመን ይልቅ የሚያርዳቸውን ጥጆች ደም ነበር የሚያምነው ኢዮብ። በጥጆቹ ደም መቅሰፍት ላይ አባረር ይሞክራል። ምንም በሌለበት ምድረ በዳ በጨርቅ ድንኳን ውስጥ የኖረውን አባቱን አብርሃምን አላየም ኢዮብ። ምንም ሳይሆን እስከ ሽምግልና እግዚአብሔርን አምኖ በትሩን ተመርኩዞ ስግድ ብሎ ለእግዚአብሔር ሰግዶ በሽምግልና የሞተውን
አባቱን ያዕቆብን አላየም። ብቃቱ፣ ንቃቱ፣ እንትን ማለቱ፣ ሁኔታን መከታተሉ የሚያተርፈው መሰለው። የፈራው መጣበት። ሁኔታ አይደለም የኛ ገዢ። ስልጣንም በእኛ ላይ የለውም ሁኔታ። ጊዜንም የሚልክ እግዚአብሔር ነው። ሁኔታንም የሚያስተካከል እግዚአብሔር ነው። የሁሉ ጌታ አሃዱ አምላክ እግዚአብሔር፣ ሌላ አምላክ የለን። ሳናውቀው በውስጣችን ሊገዙን የሚሞክሩትን የትኛዎቹንም ነገሮች ከእግዚአብሔር ስልጣን በላይ ህይወታችንን ማንገጫገጭ የሚሞክሩ ነገሮችን አጥብቀን መቃወም አለብን። ባዕድ አምልኮ መሆናቸውን ማወቅ አለብን። ሕሳቢያችን፣ ማሰባችን ከእግዚአብሔር እምነት አንጻር መሆን አለበት። ከኃይሉ አንጻር፣ ከችሎታው አንጻር፣ ከበጎነቱ፣ ከየዋህነቱ፣ ከደግነቱ፣ ከአምላካዊ ኃይሉ፣ ከብርታቱ፣ ከዘላለማዊ ጉልበቱ አንጻር ማሰብ አለብን። ይሄ ነው የኛ ገዥ መሆን የሚገባ። እግዚአብሔር ባርካችሁ። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። በእውነት በጣም ብዙ ትምህርት ለተማራችሁበት ተስፋ አረጋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።